የመከረኝ ነገር እስካሁን አልተረሳኝ ሲመክረኝ ልጄ ሆይ የናንተ ውበት እኔ ነኝ ነገር ግን አላህ እኔን ከናንተ መሐከል የወሰደ እንደሆን ይሄ ሁላ ውበት ይቀራል አለ እርግጥም እውነት ነው እናትና አባት ሲኖሩ ልጆች ይተሳሰባሉ ይጠያየቃሉ ይፈላለጋሉ ይቀራረባሉ ይዋደዳሉ ነገር ግን እነዚህ ሁለት ብርቅዬን አላህ Subhanahu Wa Ta'ala ወደ አኺራ የወሰዳቸው እንደሆን ይሁን ያልናቸው ነገር ሁላ ይቀራል አላህ እናት አባት የሰጠን ሰዎች والله ብልህ ሆነን ወደ አኺራ ከመሄዳቸው በፊት እንጠቀምባቸው يعني إياس بن معاوية بن قرة المزني رحمة الله عليه تلك مالناو قاضي ناتشو تلك أنتم يبالوا عالم ناتشو لما ماتت أمه بكى إياس بن معاوية المزني رحمة الله عليه الناتاتشو يموتش كان مالنو بكفو يعني بتعام على القصة فقيل له ما يبكيك እንደው እንደዚህ ስታለቅ ሳይተና እናውቅም ለምንድነው የምታለቅሰው ብሎ ጠየቁት قال كان لي بابان مفتوحان الى الجنه فاغلق احدهما ወደ ጀነት ልደረስበት እምችል ሁለት ክፍት የሆኑ በሮች ነበሩኝ ዛሬ አንዱ ተዘጋለ እናቱ በመሞቷ ማለት ነው እናትና አባት ወደ ጀነት መዳረሻ ናቸው ላወቀበት ዛሬ ግን ሱብሃንአላህ ብቻ ሁላችንም አላህ የእናትና አባትን ሐቅ አውቀን ከሚጠቀሙበት አላህ ያድርገን እና ዋሊደይን አላህ ማለት ነው የነሱን Subhanahu Wa Ta'ala ቦታ በጣም ከፍ አድርጎታል አይደል አቡ ሐኒፋ ረህመቱላሂ ዐለይሂ دولة الأموية ألقوا عباسية خليفة نتنبوسدوا بساعات أبو جعفر المنصوري يا عباسية خليفة ينبروا أبو حنيفة قاضي انديهون يفلق نبرا قاضي القضاة يا قاضي وش قاضي انديهون يفلق نبر ይሄ ጥያቄ ብዙ ጊዜ ተጠይቋል አቡ ሐኒፋ ነገር ግን ቃዲነትን መቀበል አልፈለጉም እና አቡ ጃዕፈር አልመንሱሪ አቡ ሐኒፋን እስር ቤት አስገቧቸው ካስገቧቸውም በኋላ አቡ ሐኒፋ እስር ቤት ውስጥ አልተተውም በየቀኑ ማለት ነው 10 ጊዜ ይገረፋሉ ለምን ቃዲነትን አልተቀበልክም በማለት ነገር ግን እኔ ያው መፈልጎ እዚህ ጋር አይደለም فلما اطلق قال غم كان غم والدتي اشد علي من الضرب የናቴ ማለት ነው غم እኔ እስር ቤት ሆኜ እናቴ የምትጨነቀው ጭንቀት ለኔ እስር ቤት ውስጥ ሆኜ ከምገረፈው ግርፍ የበረታ ነበር ያሳስበኝ ያስጨንቀኝ ነበር ስለሳቸው መገረፍትተው እስር ቤት ሆነው የሚጨነቁት ስለማን ነበር ስለናታቸው ነው አቡ ሐኒፋን እንግዲህ ማወቅ የለም ኢማሙ ሻፊዒ ረህመቱላሂ ዐለይሂ አቡ ሐኒፋ ያላቸውን ደረጃ ሲናገሩ ምን አሉ من اراد ان يتبحر في الفقه فهو ايال على ابي حنيفه يعني ጥልቅ የሆነ የፍቅህ ማለትና ዕውቀት ይኖረኝ ብሎ ያሰበሰው አቡ ሐኒፋ ላይ መጥቶ በሚመዘንበት ሰዓት ሁሉም ሕፃን ነው አሉ ያን ሰፊ የሆነ ዕውቀት ያላቸው ሰው ናቸው ስለዚህ ኢኽዋኒ ሰለፎች والله ለእናትና ለአባት የሚሰጡት ቦታ ትልቅ ነው በል ዛሬ ዱዓ ስናረግ ምን ያክላችን ዱዓ ውስጥ አክለን ለነሱ ዱዓ እንደምናረግ ሁላችንም የተዘናጋ ነው ነገር لذانو الصحابوش يعني قال بعض الصحابة رضي الله عنهم ترك الدعاء للوالدين يضيق العيش على الولد لناتنا لأبا الدعاء على ما أدرك يلجن ما لنهيوة يتبلل رزقاتشن اندي صفا من فلقوانا يهالون دون
ማሻአላህ በመጠንቀቅ ማለት ነው እናት አባታችንን ካድማቸው በሞት ተለይተው ወደ አኺራ ሄዱ እንደሆን ደግሞ በዱዓ እናርሳቸው ያ ካልሆነ ሰሃቦች እንዳሉት ርዝቅን ያጣብባል ለነሱ ዱዓ ለማድረግ ዛሬ ግን ሱብሃንአላህ ምናው ነገር አለ በተለይ አላህ ይጠብቃቸው ዚያገል ልጆች ማለት ነው ለእናትና ለአባት ምን ያክል ቦታ እንዳላችሁ ሁላችሁም ታውቃላችሁ ለዛን ኢማሙ ሻፊዒ ረህመቱላህ ዐለይሂ ከለታት አንድ ቀን አንዱ መጥቶ እናትና አባት የተቆጡኝ እንደሆን ወይንም አባት የተቆጣኝ እንደሆን ለዛ ለቁጣ መልስ መስጠት ይችላል ብሎ ኢማሙ ሻፊዒን ሲጠይቃቸው ኢማሙ አህመድ ወይንም ኢማሙ ሻፊዒ ከሁለት አንዱ ናቸው ባረሰ ምን ብለው ነበር ከሁለት አንዱ ይሄንን ጥያቄ ሲጠየቁ የመለሱት አይደለም ለነሱ ማለት ነው መልስ መስጠት ለጫማቸው ራሱ አይገባም ማለት حق الوالد حق الام كبار ነው والله ኖሮም ከባድ ነው ከሄዱ በኋላም ከባድ ነው ስለዚህ አላህ Subhanahu Wa Ta'ala የነሱን ሐቅ አውቀን حقاቸውን ከሚወጡ ሰዎች አላህ Subhanahu Wa Ta'ala ያድርገን ለዛነው كان الربيع بن خيثم رحمة الله عليه يميت العذى عن الطريق ويقول هذا لأمي وهذا لأبي الربيع بن خيثم يبال مال انه تابعي من قد بميدبس ساعه سوتشن اذال ميارق نجر من قال لي اندون ياسوقدنا ما سوقدون የማስወገድ አጅሩ ለራሱ አይደለም የሚፈልገው ይህ ያስወገድኩት ነገር ማለት ነው አጅሩ ኢንሻአላህ ለእናቴና ለአባቴ ነው ብሎ ይነይት ነበር አላህ Subhanahu Wa Ta'ala እናትና አባትን ሐቃቸውን አውቀው ከሚያኒ እነሱ እንዳይከፉብን አድርገን ከምንንከባከባቸው ሰዎች አላህ Subhanahu Wa Ta'ala ያድርገን ይሄዱ እንደሆነም ደግሞ ይሄዱበትን ሀገር አላህ Subhanahu Wa Ta'ala ያሳምርላቸው والله ዑለማዎች እንዳሉ الاب لا ياتي مثله احد ولا ياخذ مكانه احد አባት የሱ አይነት አምሳያ ሊመጣ አይችልም እሱ ይሄደ እንደሆነም የሱን ቦታ ሊተካ የሚችልም አንድም ሰው የለም ይላሉ ዑለማዎች ሲናገሩ የሱ والله ማንንም ሰው የለም እንደነሱ አላህ Subhanahu Wa Ta'ala ሐቃቸውን ከባድ አድርጓል አላህ ሐቃቸውን ከሚያውቁ ሰዎች አላህ ያድርገን አላህ ከሚታዘዟቸው ሰዎች አላህ ያድርገን ከነሱ ቀልብ አላህ Subhanahu Wa Ta'ala ይጠብቀን የሄዱትን አላህ የሄዱበትን ሀገር አላህ ያሳምርላቸው ያሉትን አላህ ማለት ነው እድሜና ጤና ሰጥቷቸው እግራቸውን አጥበን ዱዓ ከምንቀበላቸው ሰዎች አላህ ያድርገን والله የሰለፎችን ህይወት ተመልሰን ከናትና ከአባታቸው ጋር ያላቸውን አላቃ በመናይበት ሰዓት በጣም የሚገርም ነው አንዱ ሳያኒ ታቢዒ ረህመቱላህ ዐለይሂ ከለታት አንድ ቀን ሲመጣ እናቱ እየሰገደች ማለት ነው አገኛት አልተቀመጠ እናቴ ቆማ እየሰገደች እኔ እንዴት እቀመጣለሁ ብሎ ማለት ነው ቀጥ ብሎ ቆመ እናትየውም ልጇ መቆሙን ባየ ሰዓት የሚያንም የፈለገው ነገር ስለገባት ሰላቷን አረዘመች አጅሩ ይብዛለት በማለት ዛሬ ላኪን አንዳንድ ሰው አላህ ይቅር ይበለን ሁላችንም ለማለት አይደለም ወይንም እዚህ ያላችሁ ሰዎች ለማለት አይደለም ሀገር ቤት በየወሩ የሆነች ነገር በመላክና እነሱ ሀጃቸውን እንዲወጡበት በማድረግ ብቻ የነሱን ሀጃ የተወጣን ይመስለናል لا والله አንተ ሀገር ለቀ ከወጣህበት ሰዓት ጀምራ እናትህም ትሆን አባትህም والله ደና እንቅልፍ ተኝተው ያውቁ ስላንተ ነው የሚጨነቁት ልጄ ደና ገብቶ ያኒ ደና ማለት ነው ተሰማርቶ ወደ ቤቱ ተመለሰ ወይ ምን አገኘው ይበላል ያገኛል ይሰራል ስራ አጣ ስላንተ ነው የሚጨነቁት አንተ ስለምትልከው ነገር አይደለም ሁሌ ጭንቀታቸው አንተ 40 ሙን 50 ሙን 60 ሙን 70 ሙን 100 ሙን እናትህ ጋር ልጅ ነህ አባትህ ጋር ልጅ ነህ አላህ ሐቃቸውን ስላከበደ አላህ ሐቃቸውን አውቆ ከሚወጡት አላህ Subhanahu Wa Ta'ala ያድርገን አላህ ሄዱትን አባታችንን ሄዱበትን ሀገር አላህ ያሳምርላቸው ትንሹን ትልቁንም አላህ ይቀበላቸው
ሁሉ ወንጀላቸውን አላህ ይማርላቸው አላህ Subhanahu Wa Ta'ala ተጸባባን ቤት ሰፊ አላህ ያድርግላቸው ነገም የሙሐመድ ሰለላሁ ዐለይሂ ወሰለም ባለም ያኒ ጎረቤት አላህ ያድርጋቸው የሳያን የነሱን አባት ብቻ አይደለም እናትና አባት ያጣቹትን ሁሉ አላህ Subhanahu Wa Ta'ala ሄዱበትን ሀገር አላህ ያሳምርላቸው ካሉ ከሁለት አንዱ ወይንም ሁለት ካሉ ወላሂ ተጠቀሙባቸው በተለይ ሩቅ ካሌሉና እዚህ ካሉ ተጠቀሙባቸው ወላሂ ተጠቀሙባቸው ያጣ ነው የሚያውቀው እኛ ከሁለት አንዱ ይሸኝተናል አንድ ሩቅ ነው ያሉት ዛሬ ኖረው እግራቸውን አጥበን ዱዓ ብንቀበል ምን ደስ ባለን አላህ ግን የሄዱትን አላህ ያሳምርላቸው ያሉትን አላህ Subhanahu Wa Ta'ala ወፍቆን አላህ ከነሱ ማለት ነው ዱዓ የምንቀበል አላህ ያድርገን በመጨረሻ اخواني አርዝም ያለው አውቃለሁ ذل حجة ላይ ነው ያለነው ذو الحجة نبي عليه الصلاة والسلام إن شاء الله نجا ወንድምና እህታችን እዚህ ሁሉም ቤተሰብ ከዙህር ጀምሮ እስከ ኢሻ ኢንሻአላህ ተዓላ እዚህ ይቀመጣሉ ነገም መድረስ የምትችሉ ወይንም የምትፈልጉ ሰዎች ካላችሁ ነገም ኢንሻአላህ ተዓላ መድረስ ትችላላችሁ እና በመጨረሻ ያለንበት ቀን ዙል ሒጃ ነው ዛሬ አንዱ ሄዷል የቀረን 9 ቀን ነው እንጠቀምበት መኪና ስንነዳ ሊሆን ይችላል ወይንም ኦፊስ ስንሩያኒ ስንሰራ ይችላል የትም ቦታ ብትሆኑ ያኒ በቀን አንድ ሰፍሐም ብትሆን አንድ ወረቀትም ብትሆን ቁርአን እናንብብ ذكرنا بزا من شلون خير هلا النصرة نبي عليه الصلاة والسلام حديث جابر بن عبد الله رضي الله عنه نبي عليه الصلاة والسلام مناله أفضل أيام الدنيا أيام العشر بلا جونت مال الدنيا كأنات كأناتو السروق النال النبي عليه الصلاة والسلام لمن الله بالنزي السرق مال إنه ملوان الله يمالبت نجر دقمو مال إنه كبر نجر عرلني الله بورد الناب وتابع ما يستو نجر عرلن ميملا سيمل الله سبحانه وتعالى يا نجر من يأكل كبار النونا ولا شين مالت إنه ما هو كنشلال سلزي إخواني جزياتشين بكنتو عيلف بقرس التيد والليون يشلال مكينة وسط مال إنه كاستمر طلعت ستملس ليون يشلال تكبير أدرك النبي عليه الصلاة والسلام حديث إمام بكاري حديث يعني ابن عبد الله بن عمر رضي الله عنه حديث رجم إنه نبي مجرش حديث لا مناله فأكثروا فيهن التحليل والتكبير والتحميد بالنزي السركنات استمال إنه لا إله إلا الله مالا الله مال إنه ما يعني الله أكبر مالا الله ما مسكن أبزال بقرآنهم الله هنن ويعلو سورة البقرة واذكروا الله في أيام معدودات يعني النزي وسن بتوسنوك أنا تستمال إنه الله أنا ودسود الله أنا تلقود لا إله إلا الله نبذب له النبي عليه الصلاة والسلام لازم نتكببت الله كف يارجو النجار إن يبوتا سنستو كرتن نجان نستثبت قرآن النقرأ ذكر النادر صدق النبذة يا رحيم طيب كل ملكام يتبالو نجاروچن النصر إن شاء الله تعالى هذا وبالله التوفيق وصلى الله على نبينا محمد وعلى آله وصحبه أجمعين الله أكبر الله